እንደ ሐለይ ታላቅ ዓሊም ረሂመሁላህ አላህ ይዘንለት ما فاتني الصلاة في الجماعة منذ 40 سنة ይላል ወደ ሶላቱ ደግሞ ስንመጣ ጀማዓ ላይ ያለው ተሳትፎ ይህ ታላቅ ታቢዒ ረሂመሁላህ አላህ ይዘንለትና 40 ዓመት በተከታታይ ሶላተል ጀማዓ ሰግጃለሁ አመፀኛ ያክል ማለት ስንት ዓመት 40 ዓመት ሰው እንደኛ የሚበላ የሚጠጣ ጀነተል ፊርደውስን የሚፈልግ ታላቅ ሰው ግን እኛም ጀነትን እንፈልጋለን እሱም ይፈልጋል ተመልከቱ የጉዟችንን ርቀት ልዩነታችንን አይነሰራ من الثريا وقال رحمه الله يزنلتنا عند على سمكنا صلاة الجماعة عليه تملكتوا ይህ ለኛ ምናችን ናቸው እነዚህ ብለናል ምናችን ናቸው ለኛ ምናችን ናቸው ሞዴሎቻችን እነዚህ ናቸው የኛ ሞዴሎች እነዚህን እያየን ነው መሄድ አይው እንዳለ من حافظ على الصلوات الخمس في جماعة بجماعة 5 وقت صلاة ተከታትሎ ተጠባቆ የሚሰግድ ሰው فقد ملأ البر والبحر عبادة ምድርን የብስንና وهان بحرنا وقيانوسنا يبسون بمن موتوتال بعبادة አጥለቅልቆታል ማለት ነው አለ ይህ ታላቅ ዓሊም አላህን በጣም ይገዛል ሶላተል ለይል ላይ ያለው ናፍቆት ይሄ ጀማዓን በተመለከተ 5 ወቅት ሶላት ነው እንግዲህ ይህ ታላቅ ታቢዒና እኛን አመዛዙ ተመለከቱ አሁንም አይነት ሰራ من الثريا የትና የት እንዳለን አስቡ ለሊት በጣም ይሰግዳል ሶላተል ለይልን ቆሞ ነው የሚያደርግ ለዚህም እንደው ምን ይባላል منذ عرف الإسلام اسلمنان ካወቀ ጀምሮ በዒባዳ ላይ ነበር حتى لقب راهب قريش የቁረይሾች ባህታዊ በመባል ይታወቅ ነበር እንደው ለዒባዳ ራሱ ምን አድርጓል ተጀሩድ አድርጎታል ሰጥቷል አሳልፎ وكان يكثر من قوله اللهم سلم يا الله سلامهن صراطهم ላይ ሰላምህን እያለ ይጠይቅ ነበር አላህ እንደዚህ እየተገዙት ያለቅሳሉ እንደዚህ እየተገዙት ያነባሉ እንደዚህ እየወነጀልን እንስቃለን የሚገርመው ተመልከቱ እንደዚህ እየወነጀልን እየተዳፈር እያመፀን እንስቃለን እየተገዙት ግን ያለቅሳሉ ያ አላህ አይነ ተራ من الثريا አንኛውም في علية الأولياء የሚባለውና وسير أعلام النبلاء ላይ ያው ተመዝግቦ የተቀመጠ ነው ይሄ ታሪክ ابن أبي وداع لراسو تاريخون እንዲህ ይለናል ምን አለ كنت أجالس سعد بن المسيب ጋር ቀመጥ ነበር ተማሪው እሱ ላይ ነበር መቀራዋል ففقدني أيام ለተወሰነ ቀናቶች አጣኝ መጅሊሱ ላይ እቅራቱ ላይ ሳልሳተፍ ቀረዋል فلما جئته قال أين كنت ስመጣ سعيد እንደሃል أين كنت የተነበርከ ኩሰይር አለ قلت توفيت أهلي ሚስቴ ሞታብኝ فاشتغلت بها በዛ ቢዚ ሆኜ ነው እሷን እየቀበርኩ በዛ ነው የራቁትና ያልመጣሁት ቅራአት ላይ አልቆት فقال الا اخبرتنا فشهدناها አንነግረንም ነበር እንደኛም እንድንሳተፍ ቀብሩ ላይ አለ ሸኺ سعيد ማለት ነው ታላቁ ثم اردت ان اقوم للنساء እንዲስል فقال هل استحدثت امرأة አዲስ ሚስት አምጥተሃል እንዴ አሉ فقلت يرحمك الله يا شيخ الله يذلنا ومن يزوجني እኔን ሰው ብሎ ማን ይድራል وما املك الا درهمين او ثلاثه ሁለት ድርሃም ወይ 3 ድርሃም ብቻ ነው ኪስ ያለኝ ለኔ ማን ይድረኛል فقال انا እኔ ድርሃለሁ ታዲያ ምን ችግር አለው አለ فقلت አው ተፈعل ታደርገዋለህ እንደ ያሸፍ አልኳቸው قال نعم አው አደርገዋለሁ ዞር ሰዎችን ሰብሰብ አደረጉና ثم حمد الله وصلى على النبي صلى الله عليه وسلم خطباቸውን አደረጉና زوجتك بنتي ያቺ ሴት ማን ያጫት ነበር ማን ያጫት ነበር ንጉስ አልነበር እንዴ ወይንም ደግሞ ወልይ العهد አልጋዋራሽ አጭቷት እንዴ የተባለችው ለማን ተሰጠች በደረሳው ሰጣት ተመልከቱ አያችሁ ዓሊሞች አልቀውን የሚመለከቱት ዱንያ ሚዛናቸው አይደል እነሱ ስልጣን ሚዛናቸው አይደል እነሱ ዓለማዊ ደስታን አይደል የሚመለከቱት እነሱ አርቀው ወደ ማዶ ነው የሚመለከቱት የኡኽራውን ጉዳይ ከጌታዋ ጋር ያለውን ግንኙነት ነው የሚመለከቱት ልጁ ቤተ መንግስት ውስጥ ገብታ የተለያየ ነገር ተመልክታ አኺራዋን ዘንግታ ስትቋቋል ስታሸበርቅ እንደዛ ስትሆን ይሄን አይደለም እሱ የፈለገው ምክንያቱም ይህቺ የዓሊም ልጅ ምን ይዛ የምትወጣ ይመስላችኋል የዓሊም ልጅ እኮናል ምን ይዛ የምትወጣ ይመስላችኋል ማን ያንጻት ይመስላችኋል እማን ቤት ያደገች ይመስላችኋል ለዚህ ነው ከዛ ተቆምቶ ተነሳሁ አለ ዳረኝ ድሬ ያለው አለ ተቀበልኩ አልኩኝ ተነሳሁና ወደ ቤት ሄድኳል
وما أدري ما أصنع من الفرح كدستها يتنسى مسرون أساتكونيا. والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. ثم أما بعد فسلام الله عليكم ورحمة الله وبركاته. إن شاء الله يزاري تمرتاችን የሚሆነው አንድ ታላቅ ከባለፉት ከቀደምቶች ከታቢዒዎች የሆነ አንድ ትልቅ ሰው አስተዋውቃቸዋለሁ ኢንሻአላህ። ምክንያቱም አላህ Subhanahu Wa Ta'ala لقد كان في قصصهم عبرة لأولي الألباب ምን ይለናል ጌታችን አላህ የነሱን ታሪካቸውን በነሱ ታሪክ ውስጥ መመከር አለ ልቦና ላላቸው ሰዎች ይለናል አላህ Subhanahu Wa Ta'ala። በባለፉት ኡመቶች ሙሳ ከነህዝቦቹ ዒሳ ከነህዝቦቹ ነብዩላህ ኑህ ከነህዝባቸው ኢብራሂም ከነህዝቦቹ በሚነገረን ሰዓት ያጠፉትን በመማር በትክክል የሄዱትን አማንያኖችን ደግሞ ፊት ለፊታችን እነሱን በማድረግ እንድንከተል ይጠቅመናል። ከታሪክ የምንማረው አለ። ታሪክ ሲነገር የታላላቅ ሰዎች ታሪክና የነበረ ተጋድሏቸው በሚነገረን ሰዓት እንድንማርበት እንድንከተላቸው ፊት ለፊታችን እንድናስቀምጣቸው ነው እንጂ ከንፈር መጠን ዝም ብለን ተገርመን ተደንቀን ልናልፈው አይደለም። ይህ ታላቅ ሰው ሰዒድ ኢብኑ አልሙሰይብ ይባላል። ይህ ታላቅ ታቢዒ ረሂመሁላህ አላህ ይወደድለትና ይህ ታላቅ ታቢዒ ከሰባቱ መዲና ውስጥ አሉ ከተባሉት አንቱ ከተባሉት ፉቃሃዎች የእስላም የእምነት የእውቀት ጠበብቶች ውስጥ አንደኛው ነበረ። ሰባቱ ሰዎች እነዚህ ሰባት ሰዎች ያሏቸውን ኢብኑ ሶላህ እንዲህ ይላል። قال ابن الصلاح رحمه الله الفقهاء السبعة ሰባቱ መዲና ላይ በተመሳሳይ ሰዓት ውስጥ የነበሩ እንቁ የእስላም ፈርጦች የእውቀት ባለሙያዎች እነዚህ ናቸው አሉ። አንደኛ ሰዒድ ኢብኑ አልሙሰይብ፣ ሁለተኛ አልቃሲም ኢብኑ መሐመድ ኢብኑ አቢ በክር፣ ሶስተኛ ዑርወቱ ኢብኑ ዙበይር፣ አራተኛ ኻሪጀቱ ኢብኑ ዘይድ፣ አምስተኛ አቡ ሰለማ ኢብኑ አብድራህማን፣ ስድስተኛ ወዑበይዱላህ ኢብኑ አብድላህ ኢብኑ ዑትባ፣ ሰባተኛ ሱለይማን ኢብኑ የሳር። እዚህ ላይ ሰባተኛው ላይ በተለያየ ዘገባ ነው የመጣው። ያው ምን ይላሉ ሩዊና عن الحافظ ابن عبد الله انه እንዲህ ይላል قال هؤلاء السبعة عند الأكثر من علماء الحجاز እነዚህ ሰባቱ ናቸው ተብሏል። ሱለይማን ኢብኑ የሳር ላይ ግማሾቹ አቡ ሰለማ ኢብኑ አብድራህማን ኢብኑ ዐውፍ ነው ብለዋል። ብዙሃን በዚህ ነው የሄዱት። ሌሎች ደግሞ ሳሊም ኢብኑ አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ናቸው ብለዋል። ሌሎች ደግሞ አቡበክር ኢብኑ አብድራህማን ኢብኑ አልሐሪስ አልመኽዙሚ ናቸው ይላሉ። ለማንኛውም ከሰባቱ ዕውቅ አንቱ ከተባሉት ግንባር ቀደም ከሆኑት የእስላም ምሁራኖች ውስጥ እነዚህ ሰባቱ ውስጥ ማን አለ? ሰዒድ ኢብኑ አልሙሰይብ አሉበት። እነዚህ ሰባት የእስላም ፈርጦች የእውቀት ባለሙያዎች
ለእምነቱ መሸጋገሪያ ትልቅ ድልድይ ናቸው ከሷሃባ ይዘው ወደ ታቢዓት ታቢዒን ያሸጋገሩት እነዚህ ናቸው እነዚህ ሰባት ጅማት እንደማለት ነው ዋና ደም ፍሰት የሚያደርግበት እነዚህ ሰባቶቹ ታላላቆቹ የእስላም ዕውቅ ምሁራኖች ናቸው እነዚህን ማወቃችን የነዚህን ታሪክ መረዳታችን እኛ ከፊል ለፊታችን ለናሙና ያክል እነሱን እየተመለከት እስላማችን ላይ እንድንጸና ዒልማችን ላይ እንድንጸና እንጠቀምበታለን ማለት ነው ምክንያቱም አንድ ነገር አለ ነብዩ አለይሂ ሰላቱ ወሰላም بحديث صحيح يتناقروا نجر الله خير القرون قرني ثم الذين يلونهم بلو نبي عليه الصلاة والسلام تناقروا كفل زمانات وينم ደግሞ ከትውልድ ውስጥ ምርጥ ትውልድ የኔ ትውልድን የዘመን ላይ ያለ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም ያኒ ሷሃቦቻቸውን ማለታቸው ነው ምርጥ ትውልድ ቁጥር አንድነሱ ናቸው ሁለተኛ ثم الذين يلونه ከዛ ቀጥለው ያሉት ትውልዶች እነማን ማለት ነው ታቢዒዎች ማለት ነው ثم الذين يلونه ከዛ ቀጥለው ያሉት ታቢዖች ማለት ነው ስለዚህ እነዚህ ሶስት ትውልዶች እነዚህ ሶስት ጄነሬሽኖች ምርጥ የሆኑ ትውልዶች ናቸው ቁርአናችንን የምንረዳው በእነሱ ሐዲስን የምንረዳው በእነሱ አቂዳችንን የምንይዘው በእነሱ ሙዓመላችንን የገበያ ስነ ስርዓታችንን በእነሱ ማህበራዊ ህይወታችንን በእነሱ እንዲሁም ደግሞ ማንነታችን ኹሉቃችንም ስነ ምግባራችንም ሙያችንም እነሱን መሰረት ያደረገ መሆን እንዳለበት ነው ይሄ ነው ስለዚህ ፊት ለፊት እኛ የምናያቸው ለኛ ታላላቅ ሞዴሎቻችን ናቸውና ልናውቃቸው ጥሩ ነው ይገባናል ስሙማ ይህ ታላቅ ሰው ሰዒድ ኢብኑ አልሙሰይብ ማለት ነው ሰዒድ ኢብኑ አልሙሰይብ እንደ ሂጅራ አቆጣጠር በ15 ነው የተወለዱት በ15 እስከ 94 ሂጅራ አቆጣጠር ድረስ ቆይተዋል ታቢዒ ናቸው መዲናዊ ናቸው አልሙለቀብ ቢዓሊም አህሊ አልመዲና የመዲና ሰዎች ታላቁ ምሁር በመባል ይታወቃሉ እንዲሁም ሰይዱ ታቢዒን ወቢሰይድ ታቢዒን ሰይዱ ታቢዒን የታቢዒዎች አለቃ በመባልም ይታወቃሉ في زمانه በጊዜያቸው ማለት ነው وهو احد رواه الحديث النبوي የነብዩ አለይሂ ሰላቱ ወሰለም ሐዲስ ከፈሰሰበት አንዱ ቦይ እሳቸው ናቸው واحد فقهاء المدينه መዲና ውስጥ አሉ ከተባሉ ከሰባቶቹ ታቢዒ ከሆኑ ፉቃዎች ውስጥ አንዱና አለቃቸው ዋናቸው ናቸው እነሰው ولد ابو محمد سعيد بن المسيب ابن حاز المخزومي በ15 እንደ ሂጅራ አቆጣጠር ተወለዱ አልኳቸው በምን ጊዜ ነው የተወለዱት في خلافه عمر بن الخطاب بعمر بن الخطاب خليفه ዘመን ነው የተወለዱት 2 አመት ያክል ማለት ነው በዛን ጊዜ በሁለተኛው አመት ነው የተወለዱት وهو قرشي مخزومي ነው ዘራቸው የዘር ሐረጋቸው ቁረይሻዊ ናቸው ነገር ግን የተወለዱት መዲና ነው መዲና ተወልደው እዛው ነው መዲና ለቀዋታ ያውቁም ለሐጅና ለዑምራ ካልሆነ በስተቀር እንጂ ታላቅ ዓሊም አስለማ አቡሁል ሙሰይብ አባታቸው አያታቸው ሙስሊም ነው አያታቸው አባታቸው ሷሃቢዎች ናቸው አባታቸው ሙሰይብም እስልምናን ተቀብሏል እንዲሁም ሐዝም የሚባለው አያታቸው እስልምናን ተቀብሏል ሁለቱም ሷሃቢዎች ናቸው ሙሰይብ የሚባለው አባታቸው እንደውም የሰዒድ አባት كان ممن حضره بيعة الشجرة ታላቋ ታሪካዊ بيعة الشجرة የሚባለው ላይ ከተሳተፉት ውስጥ አንዱ ነበር አባታቸው ጀዱሁ አያታቸው ሐዝን ደግሞ ቁቲለ يوم اليمامة የየማማ ግዜ ነው የተገደለው رضي الله تعالى عنهما الله ስራቸውን ይወደድላቸው ይቀበላቸውና እኔ ታላቅ ታቢዒ አባታቸው ሷሃቢ አያታቸው ሷሃቢ ስለዚህ እኒ ታላቅ ዓሊም አخذ العلم علما ورثوا علما وسدوا علما قسموا كمان من زيد بن ثابت عن زيد بن ثابت كزيد بن ثابت كتلاق صحابي عندهم كسعد بن ابي وقاص كعبد الله بن عباس كعبد الله بن عمر كعثمان بن عفان كعلي بن ابي طالب كنبي عليه الصلاه والسلام ባለቤቶች ከነ አኢሻ ቢንት አቢ በከር ከነ ኡሙ ሰለማ እንዲሁም ከሌሎችም ሷሃቢዎች ከነ ሱሀይብ ሩሚ ከሙሐመድ ብን መስለማ ከአቡ ሁረይራ ከነዚህ ሁሉ ለቅመዋል ዕውቀትን እኒ ታላቅ ዓሊም እንቁ ዓሊም እኒ ታላቅ እንቁ ዓሊም ከነዚህ ከታላላቅ ሷሃቢዎች ዒልምን ቀስመዋል ይገርማችኋል እኒ ታላቅ ዓሊም ወደ ዋና ዑለማዎች እሳቸው ላይ ካደረጉት ሰና ቀደም ብዬ የምነግራችሁ ነገር አለ እኒ ታላቅ ዓሊም
በነበሩበት ጊዜ የተወሰኑ ፈተናዎች አጋጥመዋቸዋል በተለይ ዘመናቸው እነሱ የነበሩበት ኡመውዮች የሚባሉት ስርወ መንግስት ነበር ሲያስተዳድር የነበረው ኡመውዮች ነበሩ እየተጋገዙ እየተባበሩ ንግስናን እየተወራረሱ ሲያስተዳድሩ የነበሩ በዛን ሰዓት ሁለት ታላላቅ ፈተናዎች አጋጥመዋቸዋል እኚህ ታላቅ ዓሊም እንቁ ዓሊም فكانت بينه وبين الأمويين خصومة لما رأى من سوء سيرتهم وكان لا يقبل عطاءهم وكان يقول لا حاجة لي فيها حتى يحكم الله بيني وبين بني مروان يلو نبر بزان ساعت بأمويتنا بساتشو مكاكل كفتن يفتشت نبر سلا نبر ገንዘብ ሲሰጧቸውና ሰንቲም ሲሰጧቸው እንዲሉ ነበር لا حاجة لي فيها አልፈልግም ይላሉ አልቀበልም እኔ የንጉሶችን በር እየዳሰስኩኝ ፍርፋሪ ለቃሚ አይደለም አልቀበልም አልፈልግም ይሉ ነበር እኒ ታላቅ ዓሊም حتى يحكم الله بيني وبين بني مروان በኔና በበኒ መርዋኖች መካከል አላህ ብይኑን እስከሚሰጥ ምንም አይነት መልኩ አልቀበልም እንብየው ይሉ ነበር እኒ ታላቅ ዓሊም ዛሂድ ዓሊም ጀበል የሆኑ ዓሊም ጀበል ሁለት ፈተናዎች ቀርበውላቸዋል ትልልቅ ፈተናዎች ለሁለት ፈተናዎች ተጋልጠዋል ስሙ አንደኛው هنا استعمل عبد الله ابن الزبير جابر بن عبد الله الأسود ابن عوف الزهري يهونون على المدينة عندنا فتنا يتقالتوت مدينة بتقوطات ጊዜ عبد الله ابن الزبير ማለት ነው እሱ በተቆጣጠረ ጊዜ ጃብር የሚባለውን ሰውዬ ጃብር ibn አስወድ የሚባለውን ሰውዬ ሾመው የመዲና አስተዳደር አድርጎ ማለት ነው ማንን ሾመ ጃብር ibn al-Aswad የሚባለውን ሰውዬ አብደላህ ibn ዙበይር በመዲና አስተዳደር አለና አላቀ መዲና ላይ ደግሞ መሪዋ እንቁ ዓሊሟ ማን ነበረ ሰዒድ ibn al-ሙሰይብ መጣና ሰዎችን ወደ በይዓ በሉ ሙባይዓ አድርጎ ወደ ለአብደላህ ibn ዙበይር ሲላቸው ሰዒድ ibn al-ሙሰይብ ሰው ሳይስማማ እኔ አላደርገውም ማለት ላ حتى يستمع الناس አይ ሙባይዓ ውስጥ አልገባም እኔ ሰው ሳይስማማ فضربه 60 صوتا 60 አለንጋ ገረፋቸው ማንን ዓሊሙል መዲና የመዲናን ዓሊም ታላቁን ዓሊም ጀበል የሆነውን ዓሊም 60 ጅራፍ ገረፋቸው አስብ እንግዲህ መጨረሻ ላይ فبلغ ذلك ابن الزبير درس سعيد بن المسيب እኮ ገረፋቸው ያንተ የላከው አስተዳደር ብለው ይሄ ነገር ደረሰው አብደላህ ibn ዙበይር فكتب الى جابر يلومو وقسالا ከበደ ደብዳቤ ጻፈ يقول ما لنا ولسعد እኛና ሰዒድ ምን አገናኘ ምን አደረገና መስጊድ ገብተህ ትገርፋለህ አለ ያሁ እንዳትነካከት በኋላ እረፋ ለቀቀዋለው ለቀቀ ሁለተኛው ፈተና ደግሞ ይሄ ነገር ካለፈ በኋላ ደግሞ ሌላ ፈተና መጣባቸው ታላቅ ዓሊም ምክንያቱም ጀበል ከሆንክ ወይ የምትንቀሳቀስ ከሆነ ሰው ከሆንክ ተጽኖ ካለ የሆነ ነገር ሊኖር ይችላል አይደል ፊልለፊ ስለዚህ ሌላ ደግሞ መጣባቸው بعد أن توفي عبد العزيز بن مروان የሚባለው አልጋወራሽ ነበር عبد الملك بن مروان ማለት عبد الملك بن مروان ዋናው አስተዳደሩ ነው ንጉሳቸው ነው የዛን ጊዜ የሙስሊሞች ያው ንጉስ ነው እሱ ያስተዳደረ ባለበት ሰዓት አልጋወራሽ ተብሎ በእንትንነት የተቀመጠው ማን ነበረ عبد العزيز بن سليمان የሚባለው ነበር ይሄ عبد العزيز بن مروان የሚባለው ሞተ እሱ ሲሞት አብዱል መሊክ ምን አደረገ ሁለት ልጆቹን አልወሊድ የሚባለውንና ሱለይማንን አልጋወራሽ አደረጋቸው ከኔ ቀጥለው ስልጣኔን መቆናጠጡት እነዚህ ናቸው አለና በየሀገራቶቹ ደብዳቤ ላከ ማን አብዱል መሊክ ibn መርዋን ደብዳቤ ላከ መዲናም ላይ እንደዚሁ መዲና ላይ ሂሻም ibn እስማኤል አልመኽዙሚ የሚባል ነበር እዛ አካባቢ ላይ ማለት ነው እና ለሱ መላከለ እንግዲህ እነዚህ ሁለት የኔ ልጆች አልጋወራሽ ስለሆኑ ከኔ ቀጥለው ስልጣኔን የሚቆናጠጡ ስለሆኑ በየአካባቢ ያላችሁ ሁሉ ሙባያ እንዲያደርጉ ለእነዚህ ዕውቅና ባልጋወራሽነት እንዲሰጡልኝ አድርጉ አለ እሺ አሉ ሰዒድ ibn al-ሙሰይብ ነገረው የመዲና ታላቅ ዓሊም ስለሆንክ አንተ ተጽኗለህ በልና ሙባያ አድርግ አላቸው የመርዋኖችን የኡመውዮችን ሁኔታ ስለሚያውቅ ሰዒድ ibn al-ሙሰይብ አልገባም እኔ እዛ አይነት ነገር ውስጥ አልገባም እኔ አልገባበትም አታስቸግሩኝ እኔ ቅራአቴን ላቅራብ አካችሁ ተወኝ ሲላቸው መጨረሻ ላይ አስጠራናሱ 60 ጅራፍ ገረፋቸው ታላቁ ዓሊም والله 60 صوتا وطاف به المدينه ثم تجنى እንደውም አህያ ላይ ጫናቸውና ከተማውን አዞራቸው
ከተማውን አዞራቸው እኔን ያየ ይቀጣ ማለት ነው ማንን የመዲናን ዓሊም አይደለም ዓሊሙ አህል መዲና የመዲናን ሰዎች ታላቅ ዓሊም መጨረሻ ላይ ለአብዱል መሊክ ጻፈለት ደብዳቤ ይሄው እንደዚህ ሙባይ አድርግ ብየው ነበር እንቢ ብሏል እና ገርሰዋለሁ የሚል ነገር ሲደርሰው አብዱል መሊክ መለሰና ደብዳቤ ጻፈ በል ልቀቅ አሁንኑ ልቀቅ አለ ምን አደረገ እሱ ጋር ምን አያያዘ ልቀቅ አለው እንዲለቀቅ ተደረገ መጨረሻ ላይ የይቅርታ ደብዳቤ እንዲጻፍለት ለታላቁ ዓሊም እንዲጻፍለት አዘዘ ማንንም ይባለው አውርዶ وأمر عبد الملك قبيصة ابن ذؤيب مبالون سوية بأن يكتب لسعيد معتذرا فقال سعيد حين قرأ الكتاب دبدابيو سيدرساتشو دبدابيو سيانبو الله بيني وبين من ظلمني بنينا ببدلوا سوج مكاكل الله فرج ستال الله فرجنا الله فرجنا الله فرجاتنا يسألنا للشكر اللمع በጣም በደል ነው የፈጸሙባቸውና ስለዚህ እነን ታላቅ ዓሊም በዛ አይነት መልክ የተለያየ ነገር አደረሱባቸው ማንንም ማለት ነው ሰዒድ ኢብኑ አልሙሰይብ እኒ ታላቅ ዓሊም ከደረሰባቸው ፈተና ይሄንን ደረሰባቸው አልን አሁን እስኪ የሆነ ከህይወታቸው ላይ የሚንጸባረቁ የተለያዩ ነጥቦች አሉ እስኪ እንመልከት እኒ ታላቅ ዓሊም ለኛ ግንባር ቀደማችን ፊት ለፊታችን እነሱን እያነበብን የነሱን ታሪክ እየቃኘን የነሱን ታሪክ መዛግብት እያገላበጥን ከኋላቸው የምንሄዳቸው ታላላቅ ቀደምት ሰለፎቻችን ናቸው ሰለፎችን እንድንከተል እኮ ነብዩ አለይሂ ሰላቱ ወሰለም አወድሰዋቸዋል አይደል እንዴ ኸይሩል ቁሩኒ ቀርኒ ثم الذين يلونهم ثم الذين يلونهم ብለው አወድሰዋቸዋል እነዚህ ሶስት ክፍለ ዘመናት እንቁ ትውልዶች ናቸው እንቁ ጀነሬሽኖች ስለዚህ እነዚህ ሶስት ትውልዶች ግንዛቤያችን ማንኛውን የምንይዘው ነገር ሁሉ ዲናዊ ነገር በእነሱ ፈም ነው ተከተለን የምንሄደው ነብዩ ምርጥ ያሏቸው ምርጥ ስለሆኑ ነው ዲኑ ላይ ምርጥ ስለሆኑ ጌታቸውን ስለሚፈሩ አላህን ስለሚታዘዙ ቁርአንን በደንብ ስለሚረዱ ሐዲስንም ተግባራዊ ስለሚያደርጉ ለዚህ እኮ ነው ምርጥ ያሏቸው ውዳሴ የሰጧቸው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ቀደምቶችን እንድንከተል በቁርአን አዞናል والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه الله سبحانه وتعالى እነዛ የጥንቶቹ የጧቶቹ ቀደምቶቹ ይለናል አላህ ከመሃጅሮችም ከአንሷሮችም እነዛ የጥንቶቹ የጧቶቹ አንሷሮችና መሃጅሮች ሷሃቢዎች አለ والذين اتبعوهم بإحسان أي بيقين ከልባቸው እነሱንም የተከተሉት አላህ ወዶላቸዋል እነሱም በአላህ ሽልማት ተደስተዋል ይላል አየህ አላህ Subhanahu Wa Ta'ala እነሱን የተከተሏቸው ብሎ ያመጣበት ምክንያት እንቁ ስለሆኑ ነው ዲናቸው ላይ ጠንካሮች ስለሆኑ ጥሩ ግንዛቤ ስላላቸው ጥንካሬ ስላላቸው ለዚህ ነው ያወደሳቸው እነሱንም የተከተሉ ነው ለዚህ ነው ጧት ማታ ሰለፎቻችንን እንከተል ሰለፎቻችን ሳንጨምር ሳንቀንስ ዲን አያረጅም ዲን አያፈጅም ዲን አዲስም እንደ ቴክኖሎጂ አያድግም የነበረ በዑመር ዘመን የነበረ ዛሬ ላይ መኖር አለበት በአቡበክር ዘመን የነበረ ነገር ዛሬም ላይ ራሷን አስመሰራት ያለበት እንዳጨመር አስተዋጽኦ ያደርጋል ለዲንኛ በቁፋሩ የምናገኘው ነገር የለም ነዳጅ አይደለም ዲን ሱና ነዳጅ አይደለም ቆፍረን የምታገኘው ነገር አይደለም መጀመሪያ ተቀምጧል ተጽፏል ሷሃቢዮች ሰርተውታል ተግብረውታል ተጽፎ ደርሶናል ያንን ጊዜውን ቦታውን ሁኔታውን ጠብቀ መሄድ ብቻ ይሄ ነው ያለው ለዚህ ነው ሰለፊዮች የምንባለው ነህኑ السلفيون ሰለፊዮች ነን እንዴት ሰለፎቻችን ቀደምቶችን የሚከተሉ ማለት ነው ሌላ ምንም አማርኛ የለው ምንም የሚያስደነግጥ ምንም የሚያርበተብት አይደለም ምንድነው انا مسلم ነኝ مسلم اتبع الكتاب والسنه بفهم سلف الامه انا مسلم ነኝ ሐዲስን ቁርአንን የምረዳ በእነማን ግንዛቤ በሶስቱ ክፍለ ዘመን ውስጥ በነበሩት በነዛ እንቁ በተባሉ ነብዩ ባወደሷቸው አላህ በቁርአን ባወደሳቸው ሰዎች ግንዛቤ የምከተል ሙስሊም ነኝ ሰለፎችን የምትከተል ነህ እንዴ አዎ ስለዚህ ሰለፋዊ ለማለት ምን ታደርገዋለህ ሰለፊ انا مسلم ሰለፊ በቃ يبقى انا اتبع الكتاب والسنه يالون سلفي يميلوان ياسቀመጡት علامه الالباني رحمه الله انا مسلم اتبع الكتاب والسنه بفهم سلف الامه ይሄ ረጅም ነው
ረጅም ነው አይደል አነ ሰለፊዩን ስትል ይሄንን ሙሉ አረፍተ ነገር ቁጭ ታደርግልሃለች በትንሽ ቃል ማለት በዚህ ቋጭታ አመቀት ይዘዋል ይሄንን እምቅ ያዝና እንጂ ሌላ አይደለም ሌላ ምልክት ያለባቸው ግርግር ቀውጢ ምን ሌላ ምንም አይነት ነገር የለው በቃ ሐዲስና ቁርአንን በሷሐቢዎች ፈም በቀደምቶቻችን ግንዛቤ እንጓዝ እንዴት ታላቅ ዓሊም ለኛ ፈርጥ ናቸው ለኛ ግንባር ቀደም ፈርጥ ናቸው አይው እንዲህ ይሉናል እስኪ እንመልከት فمن تلك الجوانب المشرقة في حياة سعيد بن المسيب أيها الناس حرصه على العلم فقد أنفق عمره في تحصيل العلم علم لا يالون نجر تملكتهم علم لا يالون ترى تملكته هي عالم عنده لنا لراسه براس إن كنت لآثر الأيام والليالي في طلب الحديث الواحد عندنا حديث لما فلت أن كلاليت أبواز نبرال من لما قلنا عند حديث لما قلنا أن كلاليت أبواز نبرال عندنا حديث أوقاتي لما فلت የሚገርመው አላህ Subhanahu Wa Ta'ala ለዚህ ለታላቅ ታቢዒ የሰጠው ነገር አለ ንጹህ ዕውቀት ከንጹህ ምንጭ እንዲቀዳ አላህ አጅሎታል እንዴት የሚገርመው የታላቁን ሷሐቢይ ልጅ አቡ ሁረይራ ሴት ልጅ ነው ያገባው አቡ ሁረይራ ማለት እንግዲህ ምንድነው ታላቁ የሐዲስ ሊቅ ነው አይደል የነብዩ አለይሂ ሰላቱ ወሰለም ሷሐቢ ታላቅ በሐዲስ ደረጃ ተወዳዳሪ የሌለው ታላቅ የሱን ሴት ልጅ አግብቷል አላህ Subhanahu Wa Ta'ala ሰዒድ ኢብኑ ሙሰይብ ደግሞ የሱን ልጅ እንዲያገባ አላህ አጀለው እንግዲህ አልጥብ ምንጩ ስር ተቀምጧል ከምንጩ መቅዳት ነው ማለት ነው ተመልከቱ حتى صار اثبت الناس واعلمهم بحديث ابي هريره يا ابو هريره በብዙ ሺዎች የሚቆጠሩ ሐዲሶችን በመቶዎች የሚቆጠሩ ሐዲሶችን ለቀመ كما كان ይህ ታላቅ ሰሃቢ ከአብደላህ ኢብኑ ዑመር ከነ እንዲሁም ደግሞ ከነ አኢሻ ከነ ኡሙ ሰለማ እንደለቀመ ሁሉ ከነዚህም ለቅሟል እንግዲህ አቡ ሁረይራ ሴት ልጅ ነው ያገባው ብያቸዋለሁ قال ابو طالب قلت لأحمد بن حنبل أبو طالب የሚባለው እንዲህ ይለናል ለአህመድ ኢብኑ ሐንበል አንድ ቀን እንዲህ አልኳቸው አለ سعيد بن المسيب أن عمر حجة አልኳቸው አለ ለመሆኑ سعيد بن المسيب ታላቁ ይሄ ታቢዒ ከዑመር ይዞ የሚያወራው ሁጃ የመከራከሪያ ማስረጃ ሊሆን ይችላል እንዴ አልኳቸው አለ قال هو عندنا حجة أو እኛ ዘንድ መከራከሪያ ነጥብ አስተማማኝ ነው قد رأى عمرን አግኝቶታል وسمع منه ሰምቶታልም إذا لم يقبل سعيد عن عمر فمن يقبل سعيد بن المسيب كعمر يزو ሲናገር ካልተሰማ ማን ሊሰማ ነው አሉ ኢማሙ አህመድ ማለት ነው ተመልከቱ አወጀሱት ማለት ነው በተለይ አሁንም ይህ ታላቅ ዓሊም እንደዚሁ ቢላ ሙዳፋ ያለ ምንም ክርክር ያለ ምንም ጭቅጭቅ ያለ ምንም ተሻሚ فهو امام فقهاء السبعه የሰባቶቹ መዲና ውስጥ የነበሩት ፉቃሃዎች የነሱ መሪያቸው ግንባር ቀደማቸው ያለ ምንም ተሻሚ ማለት الذين كانوا الواصل الحقيقي بين عصر الصحابه وعصور المذاهب الفقهيه في قهوي مذهب تابعات تابعوች ታላላቆቹ ለነ ኢማሙ አህመድ ለነ ኢማሙ ሻፊዒ ለነ ኢማሙ ማሊክ ትልቁ ድልድይና መስመር የነበሩት ቱቦ አንዱ ማን ነበሩ መሸጋገሪያ ማለት ነው ለኡቀት መሸጋገሪያ የነበሩት ማን ነበሩ ሰዒድ ኢብኑ ሙሰይብ ነበሩ ማሸጋገሪያ ምኑን ማለት ነው ቦዩ ማሸጋገሪያ ትልቁ ቦይ አንዱ ቦይ እሳቸው ነበሩ ወደ ታላላቅ ዑለማዎች ማለት ነው فيقول ما احد اعلم بقضاء قضاه رسول الله صلى الله عليه وسلم ولا ابو بكر ولا عمر مني ይላል እንዲህ ይላል ራሱ ታላቁ ዓሊም ማለት ነው የመላእክተኛውን ፍርድ የአቡበክርን ብይን የዑመርንም ብይን እንደኔ የተረዳ ማንንም አለ ብያላስብም ይላል ልቅም አድርጌ ይዣታለሁ ለተቀለፈች ይያለ ነው ይሄ ደግሞ ኢቅራሩም ነው እነሱ ለመኮፈስ አይደለም ዝናቸው እንዲናኝም አይደለም እነሱ እውነታውን ነው የሚያስቀምጡት እንደውም እንዳለ قال عنه قتادة ታላቁ ዓሊም قتادة እንዲህ ይላል ما احد اعلم من سعيد بن المسيب كسعيد بن المسيب የበለጠ ዓሊም እኔ ጭራሽ አላውቅም ማለት የሚገርም ዓሊም وأن مكحول የሚባለው ዓሊም ደግሞ እንዲህ አለ قال طفت الارض كلها ምድርን ዞርያት አለው አለ መካከለኛው ምስራቅ እዛኛው ባህር ማዶ ሄጃለሁ አለ ተሻግሬያለሁ ዞርያለሁ بطلب العلم علምን ለመፈለግ በምድር ላይ ቋትኛለሁ አለ فمالكت اعلم من سعيد እንደ سعيد بن المسيب አይነት ዓሊም ግን አግችም አይችም አላቅም ማለት አይንም አይታጣቅ
وسأل رجل عند ሰው ደግሞ መጣና አልቃሲም ኢብኑ መሐመድ የሚባለው ሰውዬ የሆነ ጥያቄ ጠየቀው አልቃሲም ኢብኑ መሐመድ ማለት መዲና ውስጥ ከነበሩ ከሰባቱ ፉቃሃዎች ውስጥ አንዱ ነው ሄደና ጠየቀው በተመሳሳይ ዘመን ናቸው አንድ ባች ናቸው ሰባቱ አንድ ባች ላይ ነበር የነበሩት እና ሰዒድ ኢብኑ አልቃሲም ኢብኑ መሐመድን ስለሆነ ጥያቄ ጠየቀው ይሄ ነገር እንዴት ነው ብሎ ጠየቀው ቃል አሰአልተ አሐደን غير ከኔ ሌላ የጠየቀው አለ እንዴ አለው ሰውየው قال نعم وطيق ያለው ማንን እነ ዑርዋን ጠይቅ ያለው ወፉላንን ወሰዒድ ኢብኑ المسيب ሰዒድ ኢብኑ المسيبንም ጠይቀዋለሁ فقال اطيع ابن المسيب ايش እንደዛ ከሆነ ابن المسيب ያለህን ይዘክዳሉ ለምን فانه سيدنا وعالمنا እሱ መዲና ውስጥ አሉ ለተባሉት ዑለማዎች አለቃችን መሪያችን አወቂያችን ስለዚህ እሱን ይዘክዳል ይሄ ምንድነው ሰና የሚገርም ውዳሴ እነ ዑርዋም እኮ ምንድናቸው ከሰባቱ ዑለማዎች ውስጥ አንዱ ናቸው አይደል መዲና ውስጥ ከነበሩት ፉቃሃዎች ውስጥ ሌላ ወካነ አብዱላህ ኢብኑ ዑመር የሌሎችን ከታች ያሉትን ሰዎች ወይንም ደግሞ በዘመኑ በሱባች የነበሩትን የታቢዒዎችና የታቢዕ ታቢዒዎችን ብቻ አይደለም ያገኘው አብዱላህ ኢብኑ ዑመር ታላቁ ሱሐቢ اذا سئل عن شيء يشكل عليه የሆነ ጥያቄ ቀርቦለት ሲያምታታው يقول سلو سعيد بن المسيب ሄዳችሁ ጠይቁት ይል ነበር ሱሐቢዩ ወደ ማን ይልካል ማለት ነው ሰዎች ወደ ታላቅ ታቢዒ አያችሁ ሱብሃንአላህ فإنه كان يجلس مع الصالحين كدغاغوች ጋር ይቀመጥ ነበር ብዙ ዕውቀት ቀስሟል እሱ سعيد بن المسيب እስከሄዱና ጠይቁት ይል ነበር ታላቁ ሱሐቢ وقال علي المديني የሚባሉ ታላቅ ዓሊም ደግሞ እንዲያለ لا اعلم في التابعين እኔ ታቢዒዎች ውስጥ አላውቅም اوسع علما من ከሱ የበለጠ አዋቂ እንደው ጭራሽ አላውቅም واذا قال سعيد مضت السنه ሱና በዚህ ላይ ነው ብሎ ሰዒድ ኢብኑ ሙሰይብ ከነገራቸው فحسبك به በቂ ነው በቃ ሌላ ባትጠይቅም ሌላ ዓሊም ጋር መሄድ አያስፈልግም ማለቀ በቃ وقال ابو حاتم ደግሞ እንዲያለ ليس في التابعين انبل منهم ታቢዒዎች ውስጥ እንደሱ አይነት የገባው የተረዳ ብቃት ያለው ሰው እንደሱ የለም ብሎ ይህ እንደዛ አይነት ታላቅ ዝናን ቸር ይገርማቸዋል ይህንን ታላቅ የነዚህን የዑለማዎች እንቁ አምቱ የተባሉትን ዑለማዎች የነሱን ውዳሴ ሊያገኝ የቻለበት ወይንም ደግሞ في سماء المجد እልቅና ሰማይ ላይ የተሰቀለበት ታሪኩ ሊናኝ የቻለበት ታሪኩ የሰዒድ ኢብኑ المسيب ታሪክ ዘመንን አቋርጦ እኛ ዘንድ ሊደርስ የቻለበት ይህንን የልቅና ጣራ ሊቆናጠጥ የቻለበት በምን ይመስላችኋል ንጉስ ስለሆነ ነው እንዴ ጀነራል ስለሆነ ነው እንዴ ምን ስለሆነ ሀብታም ስለሆነ ነው እንዴ አይደለም ምን ስለሆነ ነው العلم الشرعي سببه علم الشرعي المستقى من رياض الكتاب وصحيح السنة كنبي عليه الصلاة والسلام صحيح حديثوችና ከቁርአን ቀድቶ የያዘው ዕውቀቱ ነው እዚህ ጣራ ላይ የሰቀለው ስለዚህ واعلموا ايها الاخوه እዚህ ላይ በደንብ መረዳት ያለብን ነገር አለ እኛ እንደዚሁ ዝናችን እንዲናይ ወይም ደግሞ አኺራ ዓለም ታላቅነትን እንድንጎናጸፍ ነብዩን አለይሂ ሰላቱ ወሰለም በትክክል እንድንከተል ብሎ ምድር ላይ ልዕልና የበላይነትን የፈለገ ታላቅነትን የፈለገ ግርማ ሞገስን የፈለገ ፈለተዓለም علم الشرعي የሸሪዓን علم ይቅራ ያንብብ እስኪ ዳስብ ታሪክ መዛግብቶችን ይመልከት ቁርአንን ያንብብ ሐዲስን ይመልከት የሷሐቢዮችን ጥቅስ ይመልከት ይሄን ከያዘ የኩን ሰይድ ነው የሚሆነው አለቃ ይሆናል በአካባቢው ይመራል ይሄን ሳያደርግ ሳይቀራ ሳይንገላታ ውጣውረድ ሳያጋጥመው ጎራን ተራራን ሸንተረርን ጉድቢያን ሳይሻገር ሐሩሩ ውርጩ ሳይፈራረቅበት እንቅልፉን ሳያጣ በሙጣላዓ እንደ ቡኻሪ እንደ ኢማሙ አልቡኻሪ ሆናለሁ ወይም ደግሞ እንደ ኢማሙ ሻፊዒ ወይ ብሎም እንደ ዘመናችን ዑለማዎች አሁን እንደምናቃቸው ሆናለሁ ብሎ ማሰብ የዋህነት ነው ተኝተው አልጋ ላይ ሩዝ እየበሉ ሩዝ በስጋ እየተበላ ዓሊም አድርገን ያ አላህ እንደዛ አለ እንደ እየቀራ ሐሩር እየተፈራረቀበት ተራራ ዳገት እያለከለክ እየወጣ ቂራአትን ስትቀራ ነው እንደዛ ከሆነ ነው የምትቀየረው ትልቅ ሰው የምትሆነው ይሄ ነው እንጂ ቁጭ ብሎ ተኝቶ ትልቅነት አይገኝም ሳይነግዱ መክበር አይገኝም
ሳያርሱ አመት ሙሉ መብላት አይገኝም ሳይቀሩ ዓሊም መሆን አይገኝም እንዲህ ይላል ገጣሚ ለቀድ አህሰን ተመነይተ أن تمسي فقيها مناظرة بغير عناء والجنون فنون لمهنو تمنيه اندالة اندو تمنيه من يتايكلكل تمنيه منن أن تمسي مهون تمنيه فقيها مناظرة تكراكاري توداداري تالاك فقيه مهون تمنيه بغير عناء ساتدكم انكال فهن ساتادا اندو ساتدكم يهم مهون تمنيه والجنون فنون ነገሩ ምንም አይደለም እብደት ብዙ አይነት ነው አለ ይሄ ራሱ ምንድነው እብደት ነው እብደት እኮ ብዙ አይነት ነው እብደትኛ የምናቀው ምን ይዞ የሚዞር ነው የጫቀርጥ ይዞ አስፋልት ላይ የሚዞር ይሄ ብቻ አይደለም ብዙ አይነት እብድ አለ እብድ ብዙ አይነት ነው ሳይለፋ ምንም ነገር ሳይጥር ሳይግር ሳይደክም ባቋራጭ ለመክበር ወይንም ደግሞ ቁጭ ብሎ ለመክበር የሚያስብ ሰው ይሄ እብደት እኮ ነው የእብደት ዲግሪው ይለያያል እንጂ አይደል እንዴ መጠኑ ይለያያል እንጂ ቪዲዮ ላይ ቁጭ ብሎ አዛን እየተባለ የመግሪብ አዛን የኢሻ አዛን እየተባለ እየተደረገ እየሰማው ኳስ ይመለከታል ላይ ስጠው ቀይክም ግራ ላይ አይ እንደዛ አልነበረም ይሄ ተከላካይ ደግሞ ምን እንደሳለው ይበሳጫል ቁጭ ብሎ እዛ ምን እየተባለ አዛን እየተባለ ይሄ እብደት አይደለም እንዴ እብደት ነው ቀርጣል ተሸከመም አስፋልት ላይ አልወጣም ልብሱን አልጣለም እንጂ እብደት እኮ ነው ለተፈጠረለት ዓላማ አልቆመማ እብደት እኮ ነው ሰዎችን እያስተማረ ታው እያለ ሲጋራ ይስባል ይሄም እኮ እብደት እኮ ነው እብደት ልጆችን የሚያስተምር ትልቅን ሰው የሚያስተምር የሆነ ምክር የሚሰጥ ሰው ሲጋራ ከሳበ እብደት ነው ጥርስን እንደሚያበላሽ እያወቀ አንጀትን እንደሚቆራርጥ እያወቀ እንዝልት እንደሚያደርግ እየተረዳ እየገባው ጫት የሚቅም ሰው ምንድነው ይሄም እኮ እብደት እኮ ነው ዲግሪው ላይ ያለ እንጂ እብደት እኮ ቁጭ ብላ ወጣቷ ልጅ ቁጭ ብላ ቃናን ፊልም እየተመለከተች ታሪኩ አንዱን ሌላው ሲበድለው ታይና መጨረሻ ላይ ታለቅሳለች ታነባለች ታሪኩን ታይና ይሄም እኮ እብደት እኮ ነው ዲግሪው ላይ ያለ እንጂ ይሄም እብደት እኮ ነው ማልቀስ የነበረባት ለምን ነበር ለወንጀሏ ለጥፋቷ አላህን አስተውሳ ለዛ ነበር ማልቀስ የነበረው ተመልከት ይሄ ኳስን የሚመለከተው ልጅ ስለ ኳስ ስለ ሜሲ ደሞዝ ሜሲ ስለሚበላው ሜሲ ስለሚያስተዳድረው ስላለው ካምፓኒ አጣርቶ ያውቃል የአቡበክርን ታሪክ ያውቃል የዑመርን ታሪክ ያውቃል ስለ አንደኛው ዓለም ጦርነት ስለ ሁለተኛው ይመለከታል ኮሪያና የሰሜን ኮሪያ የምታፈነዳው ምን የምታደርገውን ያውቃል ነገር ግን የኡሁድን የበድርን ያውቃል የነ ዑመርን ታሪክ የነ ኻሊድን ያውቃል የነ አብዱላህ ኢብኑ ዑመርን ያውቃል የነ አቡ ሁረይራን ታሪክ ያውቃል አያውቅም ሙስሊም እስማኤል እኮ ነው መሐመድ አህመድ እኮ ነው የሜሲን ታሪክ ከተወለደበት ጀምሮ እስከ መጨረሻ ድረስ ያለውን ደሞዝ ቀን የሚበላው ቁርስ የሚበላው ራሱ የሚናገረው ይሄን ያክል ዶሮ ይበላል እያሉ የሚናገረው ይሄ ንከራከራሉ ቁጭ ብለው ይሄ ሁሉ አያችሁን ውድቀት ይሄን ወደ ኋላ መቅረት የነማንን ነበር ማወቅ የነበረብን ለኛ የልብ መድኃኒት የሚሆነን የነዚህን ታሪክ ስናውቅ ነበር አህባል ስለዚህ ትልቅነትን ቁጭ ብለህ እንዳትመኘው እየሰራ መክበር ነው ዓላማ ስራ በሐላል ተሰማራ ስራ ዓሊም መሆን ነው ፍላጎትህ ቅራ ሞት በደንብ አድርገህ የምን እንቅልፍ ነው በፕሮግራም የተወሰነ የተተኛለህ ቅራአት ላይ በርታ አገላት ኪታብ እንደዛ ከሆነ ነው ትልቅ ደረጃ የምትደርሰው ቁጭ ብሎ ታጣራ ይኸው አላህ Subhanahu Wa Ta'ala እንዲህ من ይላል ያንን አመጣ ከሰራብ ቢቂዓቲ يحسبه الظمآن ماء حتى إذا جاءه لم يجده شيئا ሳይሰራ መክበር ሳይቀራ ሳይሞጥል ዕውቀትን ዒልምን የፈለገ ሰው ልክ እንደምንድነው ከሰራብ ቢቂዓ ሜዳ ላይ አውላላ ሜዳ ለጣለ ሜዳ ላይ እንዳለ ወይንም ደግሞ ኮረብታ መካከል ላይ እንዳለ ሲሪል ዶኖ አለይ ሰውይ ወደ ማዶ ይታያል ምን ውሃ አይመስለዋል يحسبه الظمآن ماء ውሃ የጠማው ሰው ውሃ አይመስለዋል ሲርቢዶ እንደዚህ ሲርገበገብ ሲርቢዶ ይመስለዋል እንትን ውሃ ይመስለዋል حتى اذا جاءه لم يجده شيئا እዛ ሲደርስ ግን ምንም ነገር የለም ምኞት ነው ማለት ነው ከንቱ ምኞት ጉም ይጨበጣል እንዳይጨበጥ ስለዚህ ይሄን ምኞት ባዶ ምኞት ተወውና ወደ ቂራአትህ ዙር ነግድ ስራ ደግሞ ይሄ ታላቅ ዓሊም እንዲህ ይላል
ስሙትማ ሶላት ላይ ደግሞ ያለውን ሁኔታ ሲነገር النفس ሲናገር እንደ ሐለይ ታላቅ ዓሊም ረሂመሁላህ አላህ ይዘንለት ما فاتني الصلاة في الجماعة منذ 40 سنة ይላል ወደ ሶላቱ ደግሞ ስንመጣ ጀማዓ ላይ ያለው ተሳትፎ ይህ ታላቅ ታቢዒ ረሂመሁላህ አላህ ይዘንለትና 40 ዓመት በተከታታይ ሶላተል ጀማዓ ሰግጃለሁ አመልጦኛ ያክም ማለት ስንት ዓመት 40 ዓመት ሰው እንደኛ የሚበላ የሚጠጣ ጀነተል ፊርደውስን የሚፈልግ ታላቅ ሰው ግን እኛም ጀነትን እንፈልጋለን እሱም ይፈልጋል ተመልከቱ የጉዟችንን ርቀት ልዩነታችንን አይነት ተራ من الثريا وقال رحمه الله يزنلتنا عند على سمكنا صلاه الجماعه عليه ተመልከቱ ይህ ለኛ ምናችን ናቸው እነዚህ ብለናል ምናችን ናቸው ለኛ ምናችን ናቸው ሞዴሎቻችን እነዚህ ናቸው የኛ ሞዴሎች እነዚህን እያየን ነው ማለት አይው እንዳለ من حافظ على الصلوات الخمس في جماعه بجماعه 5 وقت صلاتን ተከታትሎ ተጠባብቆ የሚሰግድ ሰው فقد ملا البر والبحر عباده ምድርን የብስንና وهان ባህርንና ውቅያኖሱንና የብሱን በምን ሞልቶታል በዒባዳ አጥለቅልቆታል ማለት ነው አለ ምን ያደረገ ማለት ነው 5 ወቅት ሶላትን በጀማዓ የሰገደ وقال እንደ ሐለ ቀጠለና ማአዘነ المؤذن منذ 30 سنه الا وانا في المسجد 30 ዓመት በተከታታይ ማለት ነው 30 ዓመት አዛን ተብሎ ያቀም ምን መስጂድ ውስጥ ሆኜ እንጂ ቀደም ብሎ ውዱናት ይገባል ማለት ቀደም ብሎ ይገባል 30 ዓመት 40 ዓመት ጀማዓ ምንም ሳያመጥ 30 ዓመት ደግሞ አዛን ውስጥ ሆኜ ነው የሚደረገው ያ አላህ وأميمون ابن مهران የሚባለው እንዲህ ይላል قال ان سعيد بن المسيب قال مكث 40 سنه 40 ዓመት ቆይቷል አለ እናቀዋለን لم يلقى القوم قد خرجوا من المسجد وفرغوا من الصلاه صلاه አጠራቀው ሰዎችን መንገድ ላይ አግኝቷቸው አያውቅም አብሮ ነው የሚሰግደው ጀማዓ 40 ዓመት የራሱ መውላ ابن المسيب ደግሞ እንዲህ ይላል ما نودي للصلاه منذ 40 سنه الا وسعيد في المسجد مسجد اذان تدرغ ياقم سعيد الزو مسجد هو እንጂ اسماعيل بن أمية عن سعيد بن المسيب قال ما دخل علي وقت صلاة الا وقد اخذت وهبتها يا صلاه ጊዜ ገብቶ ያቀም ወዳውኑ ለሷ የሚያስፈልጋትን ነገር ባሟላ እንጂ ቶሎ ውዱና አድርጌ በዘገጃጅ እንጂ ولا دخل علي قضاء فرض الا وانا اليه مشتاق وان قتاده قال قتاده ደግሞ እንዲህ ይለናል قال سعيد بن المسيب ذات يوم አንድ ቀን እንዲህ አለ ما نظرت في اقفاء قوم سبقوني بالصلاه منذ 20 سنه እኔ የሰዎችን ትከሻ ማጅራት አይቻላቅም 20 ዓመት በተከታታይ 20 ዓመት የሰው ምን ማጅራት አይቻላቅም ምን ማለት ነው አወለ ሶፍ ነበር ሁለተኛ ሶፍ ሆኛ አላቅም ጀማዓውማ 40 ዓመት እኮ አለ በተከታታይ 20 ዓመት ደግሞ ሶፈል አወል ነበርኩ ማለት ነው አይገርምም እንዴ ይህ ታላቅ ዓሊም አላህን በጣም ይገዛል ሶላተል ለይል ላይ ያለው ናፍቆት ይሄ ጀማዓን በተመለከተ 5 ወቅት ሶላት ነው እንግዲህ ይሄ ታላቅ ታቢዒና እኛን አመዛዙ ተመለከቱ አሁንም አይነት ሰራ ሚነ ሱረያ የትና የት እንዳለን አስቡ ለሊት በጣም ይሰግዳል ሶላተል ለይልን ቆሞ ነው የሚያደርግ ለዚህም እንደው ምን ይባላል منذ عرف الاسلام እስልምናን ካወቀ ጀምሮ በዒባዳ ላይ ነበር حتى لقب راهب قريش የቁረይሾች ባህታዊ በመባል ይታወቅ ነበር እንደው ለዒባዳ ራሱ ምን አድርጓል ተጀሩድ አድርጎታል ሰጥቷል አሳልፎ وكان يكثر من قوله اللهم سلم يا الله سلامهن صراط ላይ ሰላምህን እያለ ይጠይቅ ነበር አላህ እንደዚህ እየተገዙት ያለቅሳሉ እንደዚህ እየተገዙት ያነባሉ እንደዚህ እየወነጀልን እንስቃለን የሚገርመው ተመልከቱ እንደዚህ እየወነጀልን እየተዳፈር እያመፀን እንስቃለን እየተገዙት ግን ያለቅሳሉ يا الله اين الثرى من الثريا فاذا دخل الليل خاطب نفسه قائلا ليلت ሲደርስ ነፍሱን እንዲህ ይላታል قومي يا مأوى كل شر አንቺ የሸር መከማቻ ሆይ ተነሺ ይላታል والله لا ادعنك تزحفين زحف البعير እንደ ግመል በንብርክሽ እንድትሄጂ ነው ማድረግሽ አለቅሽም ይላታል ይታባሽ አንቺማ ተቆጣጣሪኝ መቆጣጣርሻለሁ ድክም እስከሚለው ለመቆም እኮ ነው አያችሁ وكان اذا اصبح وقدمه منتفختان يقول ሲሰግድ አድሮ ምን ይሆን ነበር ይሄ እግሩ ቀደሙ ያብጣል
ያብጥበታል ቢዛ ኡሚርቱ ወሊዛ ኹልቅቱ ይል ነበር በዚህ ታዝዣለሁ ለዚሁ ነው የተፈጠርኩት ይላል እግሩን ያያበጠ እግሩን አያችሁ ሱብሃንአላህ አጂብ ይታላቃ በጣም ዛሂድ የነበረ ዓሊም ነበር ዛሂድ በጣም ዛሂድ ምን ይላል አንድ 400 ዲናሮች ነበሩት 400 ያክል ዲናሮች ነበሩት የተጅሩ ቢያፊ ዘይት ይነግድበት ነበር ያንን 400 ዲናር እና እንደሃል አላሁም 401 ዲናር ካፒታል አድርጎ ይንቀሳቀስባታል ንግድ እየነገደ 400 ዲናር ካለው ሀብታም ነው ምናምን ያስመስላል አይደል እንደሃል اللهم ጌታዬ ሆይ انك تعلم ታውቃለህ አኒ ለም امسكه بخلا በስስት ይሄን ገንዘብ በእጅ እንዳላስኩት ታውቃለህ ወላ ህልፈን عليه ተስገብግብም እንዳላስኩት ታውቃለህ አንተ ወላ محبه للدنيا ለዱንያ محبه በየ 400 ዲናር አላስቀመጥኩትም ወነይሊ ሸሃዋቲሃ እሷን ለማጣጣም በየ እንዳላስቀመጥኩት መቼም አንተ ታውቃለህ ጌታዬ وانما اريد ان اصون به وجهي አንበኒ መርዋን ከበኑ መርዋን ንጉሶች የነሱን ፍርፋሪ ለቃሚ እንዳልሆን እነሱ ተጽኖ እንዳያሳድሩብኝ ዲኔን በነጻነት እንዳስቀድ ራሴን እንዲችል ፊቴን ከልመና ለመከልከል ብዬ ነው ጌታዬ ይሄን አንተ ታቅልኛለህ ነበር እንጂ አለበለዛ ለእነማን ሰጠው ነበር ይሄን 400 ለሚስኪኖች ለየቲሞች ለአዛውንቶች አድየው ሁሉንም በትንትን አድርገው አርፍ ነበር ነገር ግን ይችን ሰጥቼ ባዶ እጄን ከቀረው የሰው ለማኝ ሆነና ምን ሆናለሁ ዲኔን በነጻነት ማስከድ ይሳነኛል ነው ዲንህ ሱናህ ከገንዘብ ጋር ከተያዘ አለቀለ ወደክ ማለት ሸክ ተሸክ ነጻት ድህነትህ ምን አለ ድህነትህ ምን አለ ከቻልክ በሐላል ጭቃብካ ተነጋግረናል አይደል አናጺሙን ሊስትሮሙን ሲዋክም ሽጥ መፋቂያ በቃ ሐላል የሆነ ነገር ስራ በየትኛው ማቅጣጫ ላይ ያለ ሐላል የሆነ ሸሪዓ ይፈቀደልን ሰግተህ ስራ ሰው ልመና ላይ ከተሰማራ አለቀለ ሰቀጠ ወጅሁ ለልና ይወድቃል ይነክታል ለዚህ ነው እንዲህ ይላል ሰዒድ ኢብኑ ሙሰይብ ይህ ታላቅ ሰው ማለት ነው ምን አለ የሚገርመው የዝህድናው طلحة الخزاعي የሚባለው እንዲህ ይላል ካነ في برمضان يؤتى بالاشربه في مسجد النبي صلى الله عليه وسلم النبي مسجد ውስጥ ያስተማረ ይመጣለት ነበር መጠጠለ ሰዒድ ኢብኑ ሙሰይብ ይመጣለታል የሚመጣለት ከየት ነው ከቤት ነው ማንንም ደፍሮ ለሰዒድ ኢብኑ ሙሰይብ በኩባያ ይዞ የሚመጣ የለም ለምን አይ አላው ከራሱ ከሆነ ሐላል ነገር ነው ምክንያቱም ሰውነት ከሹባህ ዳዕማ ያሪቡከ ኢላ ማ ላ ያሪቡክ ነው አይደል የሰው አይነከም ያችን የራሱን በሐላል የሰራትን ነገር ያስመጣል እሷን ይጠቀማል ሌላ ማንንም ደፍሮ እስኪን ከይችን ቀመስ የሚል የለም የሚያመጣ የለም ማለት እሱ ربنا يأتي سعيد بن المسيب بشراب ማንም አያመጣም فيشربه فإنوتي من منزله بشراب شربه كراسه كمتا وإن لم يؤت من منزله بشيء لم يشرب منه حتى ينصرف አይጠጣም አይቀምስም እቤቱ ሄዶ ያሐቁን የራሱ እንደውም እንዲህ ይላል الدنيا نزلة وهي إلى كل نزل أمير وأنزل منها من أخذها من غير وجهها ووضعها في غير سبيلها إلى دنيا خفيفنا والرادة قشاشة يودك وردت ناتنا وهي إلى كل نزل أمير وجودك سوش دموت هذا نبلالج بزوج زي الدنيا فلاقوطان من مجات من ميدالات وديتنا ወረዱ ያሉ ሰዎች ነው በሐራሙ ያግበሰብሷታል በአራጣው ያግበሰብሷታል በሆነ ነገር ያግበሰብሷታል ሐራም ነው ሐላል ነው የለም አግበስብስ ብቻ ህንጻ ገንብቶ የበላይ ሚሊዮነር መወዳደር በዚህ ነው የሚፈልገው አለቀ ወደ እነዛ ታዘነብላል ወአንዘሉ منها ከሷ በታች ደግሞ በጣም ዝቅ ያለ خفيف ማለት አለ ይታላቅ አለ من اخذها من غير وجهها በማይገባት መልኩ ያዛሰ አቤት እንዴት ያስጠላል በሐራም ባቋራጭ መክበር በሙስናው በምኑ በማጭበርበር በዚህ የሰበሰባቸው ምንኛ ያስጠላል ወضعها في غير سبيلها ከሰበሰበ በኋላ ደግሞ ያለ ቦታው ያስቀምጣል በሐራም ያመጣታል ይኸው በሙስና ያመጣታል በምን ያወጣታል በቲያትር ቤት ያወጣታል በሐራም ያመጣታል በሐራም ያወጣታል በመጠጥ ቤት ያባከናታል በጫት ይጨርሳታል ይሄ ማለት በክልክል ነገር ተባባናል አንድ እንትኑን ልንገራችሁና በዚህ እጨርሳለሁ ኢንሻአላህ ይህ ታላቅ ዓሊም ከኋላ እንደነገርኳችሁ አብዱል መሊክ
عبد العزيز بن مروان بموت ጊዜ عبد الملك بن مروان አልወሊድንና ሱለይማን የሚባሉትን ሁለት ልጆችን አልጋ ወራሽ አድርጎ ሙባያ እንዲደረግላቸው አድርጎ ነበር አይደል አልወሊድ የሚባለው የሰዒድ ኢብኑ ሙሰይምን ሴት ልጅ አጭቷት ነበር ይህችን ሴት ልጅ አጭቷት ነበር ልጅህን ስጠኝ ልጅህን ለልጄ ስጥልና አብዱል መሊክ ወሊድ ለሚባለው ልጅህን ስጠኝ ይለዋል ሰዒድን አልሰጥህም አለው ለንጉስ እኮ ለማን ነው አልሰጥም ያለው ለንጉስ ልጅህን ስጠኝ አለው አልሰጥህም ልጄ ያንን ቤተ መንግስት ተመልክታ የአኺራውን ግንቧን ትዘንጋ አልሰጥም ለንጉስ ልጅ አልሰጥም ልጄ መጨረሻ ላይ እንደ አይነት ክስተት ተከሰተ ይህ ታላቅ ዓሊም ከታላላቅ ሱሐቢዎች ያው ዕውቀትን እንደወሰደ ወተተልመዘ عليه كبار علماء زمانه በዘመኑ አንቱ የተባሉት ታላላቅ ሊቃውንቶች ተመረውበታል ሳሊም ኢብኑ አብዱላህ ኢብኑ ዑመር ተመረውበታል መሐመድ ኢብኑ ሻሃብ الزهري ተመረውበታል ቀታዳ ተመረውበታል አምር ኢብኑ ዲናር የሚባለው ተመረውበታል እነዚህ ታላላቅ ሊቃውንቶች እስልምና ውስጥ አንቱ የተባሉ የዕውቀት ሊቃውንት ታላላቅ እንትኖች ናቸው وكان من بينهم تلميذ يدعى كثير بن ابي وداع የሚባል ተማሪ ነበር እነዚህ የሚያቀራቸው ውስጥ እነ መሐመድ ኢብኑ ሻሃብ الزهري ኢማሙ الزهري ቀታዳ አምር ኢብኑ ዲናር እያልን የምንቆጥራቸው ውስጥ ኩሰይር የሚባልም እንደዚሁ ምን ነበረው ተማሪ ደረሳ ነበረው እና ፈፈቀደሁ አያም ይህን ተማሪውን ለተወሰነ ጊዜ አጣው መጨረሻ ላይ ይሄ ተማሪ ያው ሌሎች እየመጡ ይማራሉ እሱ ግን አልመጣም ነበር እንዲህ ይላል ለማንኛውም في حلية الأولياء የሚባለውና وسير أعلام النبلاء ላይ ያው ተመዝግቦ የተቀመጠ ነው ይሄ ታሪክ ابن أبي وداع ለራሱ ታሪኩን እንዲህ ይለናል ምን አለ كنت أجالس سعد بن المسيب ጋር ቀመጥ ነበር ተማሪው እሱ ላይ ነበር መቀራዋል ففقدني أيام ለተወሰነ ቀናቶች አጣኝ መጅሊሱ ላይ እቅራቱ ላይ ሳልሳተፍ ቀረዋል فلما جئته قال أين كنت ስመጣ سعيد اندهال أين كنت يتنبرك كثير آلي قلت توفيت أهلي مستي متابن فاشتغلت بها بزابي زيهن ينو الصاني يكبرك بزانو يرأفتنا لمتاهد قراءة لاي ألقل فقال ألا أخبرتنا فشهدناها أن نقر أن منبر دينيا من دين الساتفك أبرو لاي آل شيخي سعيد ما نسو طلب ثم أردت أن أقوم للنساء انديسن فقال هل استحدثت امرأة አዲስ ሚስት አምጥተሃል እንዴ አሉ فقلت يرحمك الله يا شيخ الله يزننه ومن يزوجني እኔን ሰው ብሎ ማን ይድራል وما املك الا درهمين او ثلاثه ሁለት ድርሃም ወይ ሶስት ድርሃም ብቻ ነው ኪስ ያለኝ ለኔ ማን ይድረኛል فقال انا እኔ ድርሃለሁ ታዲያ ምን ችግር አለው አለኝ فقلت አው ተፈعل ታደርገዋለህ እንዴ ያ ሼክ አልኳቸው قال نعم አው አደርገዋለሁ ዞር ሰዎችን ሰብሰብ አደረጉና ثم حمد الله وصلى على النبي صلى الله عليه وسلم خطباቸውን አደረጉና زوجتك بنتي ያቺ ሴት ማን ያጫት ነበረች ንጉስ አልነበረም ወይንም ደግሞ ወልይ العهد አልጋወራሽ አጭቷት እንዴ የተባለችው ለማን ተሰጠች ለደረሳው ሰጣት ተመለከቱ አያቸው ዓሊሞች አልቀውን የሚመለከቱት ዱንያ ሚዛናቸው አይደል እነሱ ስልጣን ሚዛናቸው አይደል እነሱ ዓለማዊ ደስታን አይደል የሚመለከቱት እነሱ አርቀው ወደ ማዶ ነው የሚመለከቱት የኡኽራውን ጉዳይ ከጌታዋ ጋር ያለውን ግንኙነት ነው የሚመለከቱት ልጁ ቤተ መንግስት ውስጥ ገብታ የተለያየ ነገር ተመልክታ አኺራዋን ዘንግታ ስትቋቋል ስታሸበርቅ እንደዛ ስትሆን ይሄን አይደለም እሱ የፈለገው ምክንያቱም ይህቺ የዓሊም ልጅ ምን ይዛ የምትወጣ ይመስላችኋል የዓሊም ልጅ እኮ ናት ምን ይዛ የምትወጣ ይመስላችኋል ማን ያነጻት ይመስላችኋል እማን ቤት ያደገች ይመስላችኋል ለዚህ ነው ከዛ ተቆምቶ ተነሳሁ አለ ዳረኝ ድር ያለው አለ ተቀበልኩ አልኩኝ ተነሳሁና ወደ ቤቴ ሄድኳል وما ادري ما اصنع من الفرح ከደስታ የተነሳ እምሰራውን አሳጥቶኛል من لاجل فسرت إلى منزلي فولو لي بيتي هيركم وجعلت أتفكر ممن أخذ وممن أستدين عنده كمال لبجة سنتين اللي يقول الدرهم بتاعنا يالتي كمال لبجة يتوسل عنده ست مد أصلا ما تستقبل
فصليت المغرب ودون أبيت እንደገባሁ መግሪብን ሰገድኩና ወንሶረፍቱ ላ መንዚሌ ከመስጊዱ ቤቴ ሄድኩኝ ወስተራህቱ አረፍኩ ወኩንቱ ወህዲ ብቻዬን ነበርኩኝ ቤት ሷኢማ ይገርማል ደግሞ ጾመኛ ነበርኩ አለ فقدمت عشاء ራቴን እንትኔን ምግብ ፍጥሬን አቀረብኩ አለ ፍጥሩ وكان خبز وزيت ዘይትና ቂጣ ነበር እሱን አቀረብኩና መብላት ጀመርኩ فإذا بأت يقرأ እንዲህ ስል በሩ ይንኳኳል ኳ ይላል فقلت من هذا ማነው በር ላይ የሚያንኳኳው አልኳት قال سعيد ነኝ አለኛ قال ففكرت في كل انسان اسمه سعيد ከተማ ውስጥ መዲና ከተማ ውስጥ سعيد ማን سعيد የትኛው سعيد አልኳት ጭራሽ سعيد ibn ሙሰይብ ነው ብዬ አስቤውም አላቅም ማለት ለምን 40 ዓመቱ እሱ ከመስጊድ ቤቱ እንጂ ወደ ሰው ቤት መንደር መሄድ አይፈልግም መንደር አይሄድም እንደው አላስፈትም ማለት فإنه لم يرى منذ 40 سنة إلا بين بيته والمسجد فقمت فخرجت تنسهن وطا برهم برقد سارقا فإذا سعيد بن مسيب تعلق وإمام أبر لا يقوم على بيتي بر لا تنقد قال فظننت أنه قد بدا له الرجوع عن زواجه يعني يدارون النقر ندموا مستريا يسمون لي مالت متابعوا لجناتا عند لج مسترك عندي لج كونات لجنات እንዴ ያ አላህ የታላቅ ኢማም ልጅ ታንጽ ያደገች ልጅ እንዴ ቀላል እና ይሄንን አሰብኩ እንደው ተሰማኛለ ፈቁልቱ ያ አባ መሐመድ ኢላ አርሰልተ ኢለየ ፋቲክ እንደ ብትልኩብኝ እኮ ነው ይመጣ ነበር እዛው አንቷለሁበት ለምን ተመጣለሁ አልኳቸዋል እሳቸው ቀበላሉና እንዲህ አለ አይ ልትመጣማ የሚገባህ አንተ ነህ እኔ አይደለሁም ላ አንተ አሐቁ አንተታ ሊመጣልህ የሚገባው አንተ ነህ እንጂ እኔ አይደለሁም ማለት አያችሁ ተዋضعቸው መጨረሻ ላይ እንዲህ አለ فقال انك كنت رجلا عزبا انت لاጤና ትዳር የለህም ባሁን ሰዓት لا زوج لك ሚስት የለህም فكرهت ان تبيت الليله وحدك وهذه مراتك ሚስት ያለህ ብቻህን ማደርህን አልፈቀድኩም ስለዚህ ይሁን ሚስትህን አምጥቼልሃል እንዲህ ስመለከት በሳቸው በቁመታቸው ልክ ከኋላቸው ቁማለች አለ ልጃቸው ማለት ነው ከዛ አይው ልጅ በል እንካ አሉና ገፋ አደረጓትና ወደ ቤት ፈደፋአት الباب ወደ ቤት ገፋ ግቢ እባልሽ ጋር አሉና በሩን ዝግት አደረጉትና ወደ ቤታቸው ሄዱ አላህ ሰላም ልክ እሷ ስትገባ ቤት ውስጥ ስትገባ አለ ورد الباب فسقطت المرأة من الحياة እንደገባች አዞራት መቆም አቃታት ወደቀች ከሀያ የተነሳ አያችሁ አጅነብይ ጋር እክትላጥ የለም ሰዎች ጋር እንደዚህ አይነት መዳፈር የለ ቅራአት ላይ ነው ያለችው ሐዲስ ላይ ነው ያለችው ይሄን ሁሉ ነው ያዘችው ተመልከት ይህች ልጅ መቆም እሱ ማየት ተሳለ መቆም አልቻለችም እግሯ ተንቀጠቀጠ ወደቀች አለ ፊት ድንግጣ ማለት ነው ሀያ አያችሁ ነብዩ አለይሂ ሰላቱ ወሰለም كان النبي صلى الله عليه وسلم أشد حياء من العذراء في خدرها بلو ينقرالو عدل انه ملاكتنيا ونبي عليه الصلاة والسلام كأقول أبيت استكالج لجاقر يبلت أين أفارناتشو ملاكتنيا ويبالا عدل ايو اندزهين السيفوش بنزنهم يلفوش የነብዩ ባህሪ በእነዚህ ነው የሚለካው እንጂ ሀያአቸው ማለት ነው እንደዛ አይነቶች እንጂ በአሁን ሰዓት እኮ በአሁን ሰዓት ባሉት አድራዎች ጫጉላ ቤት ውስጥ እንዳለች ብለህ ነብዩን ብትገልጻቸው የነብዩን ክብር መንካት ነው የሚሆን በአሁን ሰዓት በጣም ደፋር ነው ሁሉም ተዋውቆ እዛው ጨርሰው ሁሉ ነገር ባክኖ እኮ ነው የሚመጣው አይደል እንዴ እዚህ እኮ ነው እክትላጡ ልቅልቅ ተብሎ لا حول ولا قوة إلا بالله أياتو عالم بيت يادجج تربية الإسلامية بحديث يادجج بقرآن يادجج إسلامي أستداري يادجج لج تملكة الجزيرة أياتو سلفوቻችን ለሴቶቻችን ለእህቶቻችን ለእናቶቻችን ናሙና የሚሆኑ ለነሱ ሞዴል የሚሆኑ እነዚህ ሴቶች ናቸው እንቁዎች እነዚህ ናቸው አሁን ፋጡማን ኸዲጃ ባንድ ላይ ነከቤ ነሙሄጋ አያይዘው አንድ ላይ ያስቀምጧቸዋል አይደል አንድ ላይ አንቺ ልጅ ፋጡማ 16 ዓመቷ 17 ዓመቷ 21 ዓመቷ 22 23 ዓመቷ ተመልከት 25 ዓመቷ አብራ ከከቤና ከሙሄጋ ተቀመጣለች ጎን ለጎን አይው ልጅ ትላለችና ትነሳና ልጅ ማንንም እንዳይነካሽ እሺ ማንንም እንዳይነካሽ ለወንድ ፊትሽን አትስቲ አጠገቡ ተቀመጣ መልአክናት እንደሷ አብራ ተቀመጣ ከመሐመድ ጋር ጎን ለጎን ተቀመጠው ከከቤ ጋር አንድ ላይ ተቀመጣ እንደምን የሚያስተናት መልአካናት
መላእክናት እንደ ሰው እኮ ናት ፋየር ኤጅ ሳታማ እድሜ ውስጥ እኮ ነው ያለችው ሸይጣን አለ እድሜዋ ትኩስ ነው እሳት ያደርጋታል የወንድ ጠረን ያሸተተ የሱ የሴት ጠረን ያሸተተ እንዴት ነው የሚያስችላቸው የዚህ ሁሉ ተጠያቂ ማን ነው እናት አባት ልጆቻቸውን ተርቢየተን እስላምያ ማሳደግ እያለባቸው እንደፈለጉ ይለቋቸዋል እናትና አባት ቁጥር አንድ ተጠያቂ ናቸው ሁለተኛ ራሳቸው በራሳቸው ደግሞ ተጠያቂ ናቸው ሱብሃንአላህ ይሄንን እኮ ነው እነዚህ ናቸው የኛ ሞዴሎች ሴቶች እንደዚህ ነበር መሆን የነበረባቸው ቁጥር 8 ቁጥር ለብሳ አደባባይ መውጣት ነበረባት ሴት ልጅ ሙስሊማ መእሙራ በአምሪላህ ወአምሪ ረሱልላህ ሰለላሁ ዐለይሂ ወሰለም أن تحتجب ከወንዶች እንድትርቅ ራሷን እንድትቆጥብ የሚገርመው እኮ 8 ቁጥር ለብሶ እኮ በፒያሳ ላይ መንቀሳቀስ እኮ አይደለም በሸሪዓ ውስጥ ሐጅ ስታደግ ሴት ልጅ ለበይክ اللهم ለበይክ لا شريك لك لبيك ان الحمد والنعمه لك والملك እያለች መጥዋ አይፈቀድላትም ሸሪዓ ላይ እዛ ላይ አይፈቀድላትም ማን ተርፋ صوتها እንደ አጅነብይ መካከል ይሄን አይነት ልብስ ተቀንድቦ ተኳኩሎ ሊፕስቲክ ተቀብቶ ይሄንን ተሸላልቦ እንዴት መውጣት ምንድን ነው ከሸሪዓው ጋር ስናየው እሺ ለነሱስ እስኪ ለህይወት ይኸው ሸሪዓ ለህይወታቸው ለወደፊት ህይወታቸው እንደዛ አይነት ሰው ተደፈርኩ ቢባል ምን ይገርማል ኤችአይቪ ኤድስ ቢጋለጥ ምን ይደንቃል ምን ይገርማል መጀመሪያ ሴት ልጅ እንደዚህ ለባብሳ ወጣች ወንድም ወጣት ነው ምን ያድርግ መንገድ ላይ አገኙ ታዲያ ምን ይደረግ ይሄ እንደዚህ ነው እንደመሆን የነበረበት ሴት ልጅ እንደዚህ ይለቀቅ ነበር እያንዳንዳችን የወለድን የምንወልድ ወደፊትም የምንወልደው በኢዝኒላህ ኢንሻአላህ በእስላማዊ ተርቢያ ማሳደግ እንዳለብን ነው አለበለዚያ እንደዛ አጅነብይ ጋር ተቀላቀይ ለቃሃት ማንንም እንዳይነካሽ ቁጥብ ሴቱኝ ማለት كما قال القائل ገጣሚው እንዳለው ነው ምን አለ ألقاه في اليم مكتوفا وقال له إياك أن تبتل بالماء እጁን አሳሰረና ውሃ ውስጥ ወረወረውና አደራ ውሃ እንዳይነካሽ አለ አሳስሮ ምን ላይ ነጣለው ባህር ላይ ታዲያ ከቤጋና ሙሄጋ መካከል ላይ አስቀመጣት ማንንም እንዳይዳፈርሽ ክብርሽን ጠብቂ ምን አይነት ክብር ነው እንዴት ነው የሚጠበቀው ያ አላህ ራሳችን ልቆጥብ ሴቶች እህቶቻችን አላህን እንፍራ ኢንሻአላህ አብሽሩ ጀግኖች እህቶችም እንዳሉ እናቃለን ቁጥቦች ለአላህ Subhanahu Wa Ta'ala ያደሩ ለጌታቸው ያደሩ አላማ ያላቸው ኢባዳ ላይ ጽኑ እና አኢሻን ሞዴል አድርገው እነ ኡሙ ሱለይማን እነ ኡሙ ሰለማን እነ ፋጡማን እነዚህን ታላላቆችን ሞዴል አድርገው የሚንቀሳቀሱ እህቶችም አሉ ቁጥብ የምን 8 ቁጥር የምን የዱባይ ልብስ የምን ጉርድ የምን ቃሪያ የምን ካሮት የለም እንደዛ አይነት ምናቸውን ነው የሚለብሱት አላህ ያዘዛቸውን ብቻ ሙሉ ሰውነታቸውን ሰፊ ልብስ ሙሉ ሰውነታቸው ሽፍን አድርገው ተከናንበው ለአኺራ ዓለም ራሳቸውን ያዘጋጁ ያሉ እህቶችም አሉ በዚህ ነው ይሄንን በመናገርበት ሰዓት ሰዎች መቼም ማጠልሸት ሙያቸው ነውና አንቺ እኮ ጉርድ ከለበሽ አባያ ከለበሽ እነዛ ሰለፍዮች የሚባሉት ካፊር ይሩሻል ይላሉ አላልንም እህቶቻችን ጉርድ ቃሪያ ሱሪ በተለብስ ካፊር አንላለን ሙስሊም እህታችን እንደው ፒያሳ ላይ ቃሪያ ለብሳ ብትሄድ ካፊር አንላለን ኑዓልሙሃ እናስተምራታለን እንድትታነጽ እናደርጋታለን ስተት ነው እሺ እህትዬ ይሄንን ልበሽ እንላታለን እንጂ አናደርግም ሌላ እዚህ ደግሞ ወንዶች ቃሪያ ሱሪ ከለበስክና እነሱ መስጊድ ከሄድ ይረግጡሃል ሶፍ ላይ ትዱጣ ነው የሚልህሉታል አልንደ አንለም ያውቃል በጥንቃቄ ያውቃል እንደማለን ይሄንን እንደማለን አላልንም ወላሂ ወንድሞቻችን ምዕራባውያን ጸጉር አቆራረጣቸው አለባበሳቸው ምዕራባውያንን የመሰሉ ይሄው ሙስሊማዊ አለባበስ ልበስ ኩራ ቢ ኮንፊደንሻል ማን ሁን ነው የምንለው በራስ ተማመን ራስን የቻልክ ተማመንክ ሰው ሁን በራስ ኩራ ነው የምንለው እንጂ የምዕራባውያን ተከታይ የነሱ ጅራት አትሁን አቆራረጥ እንደዚህ የለም ስለዚህ ምንድነው ሙስሊሞችን መምሰል ይሄንን ነው እንጂ ጀለብያ ይወጅብ ባል እንኳን ራሱ እኮ አይደለም ሽርጥም ልበስ ጀለብያም ልበስ ሙስሊማዊ አለባበስ ልበስ በቃ ይሄንን እንጂ ቃሪያ ሱሪ ለብሶ እየመጣሱ እንዴት ነው የማይከለከለው لا حول ولا قوه الا بالله አይው ይችን ሴት ጨርሱ እና እንዲህ ይላል ثم اخذ بيدها ከዛ ወጣው አለ ከቤት እሷ ስትወድቅብኝ ሮጥኩና ዘይቷንና ቂጣዋን በእንትኑ ስር
ሾለክ አደረኩና ወደ ግድግዳው ስራ አስቀመጥኳት አለ ከመብራቱ ራቅ አደረኳትና አስቀመጥኳት አለ ያችን ስባላት የነበረው መጨረሻ ላይ ወጣሁ አለ እጣራ ላይ ወጣሁና ጎረቤቶችን አረኑ እናንተ ሰዎች ፈናዴቱ ጅራን ፈጃኡን ይመጡኝ ወቃሉ ማሻኑ ከምን ሆነህ ነው አሉ ወይሐኩም ዘወጀኒ ሰዒድ ኢብኑ ሙሰይብ ልጁን ድሮ የነበረ ብነተሁ ነው ዛሬ ድሮይ አሁን ዛሬውን ድንገት በድንገት ይዞ ቢመጣ ልጁን አልኳቸው ወቃለ ይሄ ፍዳር እየተናታው ሆነ ረኑ ቶሎ አልኳቸው ፈነዘሉ ኢላህ ገቡ እቤት ይሄ ጉዳይ ደግሞ ለእናቴ ደረሳል እናቴ ስትሰማ ወጅህኒ ወጅሂካ ሐራም ኢመሰታ ብትነካት ፊቴህን አያይ እንዳትነካት እኔ ላዘገጃጃት አለች እናቴ ቆይ እኔ በደንብ አዘገጃጃታለሁ ለምን ከዛሂድ ቤት ነው የመጣችው ከኢልም ቦታ ነው የመጣችው ያ አላህ እንዳትነካት 3 ቀን እኔ በደንብ አስተካክላታለሁ አለችኝ ይሻል ለ3 ቀን ያክል እንድትበጃጅ ተደረገ አለ የኔ ሙሽራ ከዛም በኋላ በሶስተኛው ቀን እናቴ ይዛት መጣች ثم دخلت بها فاذا هي من اجمل النساء ከዛም በፊት አላያትም አያችሁ ምን እንደሆነ ይችላል ማለት እንደተሸፋፈነች ቀይቱን ጸይምቱን አያቅ እናት ይዛት ሄደች ከዛ አሰማምራ ይዛት ስትመጣ ገባው ተገናኘን فاذا هي من اجمل النساء ከሴቶች ሁሉ እጅግ ቆንጆ ሴት ናት አለ واحفظهن للقران قرانን በህፍዟ ነው አላያዘችው واعلمهن بسنه النبي صلى الله عليه وسلم የነብዩን ሐዲስ ልቅም አርጋ በልተዋለች አለ واعرفهن ራሱን እኮ ትልቅ ዓሊም واعرفهن بحق الزوج የባለን ሐቅ ለጉድ ትረዳለች አለ ለጉድ ትሰራበታለች አለ እንደው ቀውላ እያንዳንዱን አረፍተ ነገር ተተገብርበታለች አለ ومكثت شهرا አንድ ወር ተሞሸርኩ አንድ ወር ቆየሁኝ አለ لا يأتيني سعيد بن المسيب ولا آتي እኔም አባቷ ጋር አልሄድኩም አባቷም እንደናችሁ ሊሉ አልመጡም አንድ ወር ያክል ቆየሁኝ አለ በወሩ ሄድኳል ወደ መስጊድ የሚያቀሩበት ቦታ ልክ ስገባ ዝም አሉ ቅራአታቸውን አቀሩ እንደጨረሱ ሰው ሲበተን እንደሃል فلم يبقى غير እኔና እሳቸው ብቻ ቀረና ፈቃድ ما حال ذلك الانسان ያ ሰው እንዴት ነው ዋክህ አሉ فقلت الفتو خيرا يا أبا محمد على ما يحب الصديق ويكره العدو أرمل كامنو طلات ያው طلات እንደሚከፋበት ወዳጅም የሚደሰትበት ሆኗል አረበት አምጥሩ ነው አልኩት አለ ለአባቷ ማለት ነው ከዛም በኋላ ፈንሶረፍቱ ለምንዚሊ ከኋላ የተወሰነ ከንግድ ገንዘባቸው ላይ አስከተሉኝ ሰጡኝ አለ በእንግዲህ የምትተዳደሩበት ለኑሮ መንቀሳቀሻችሁ ይሆናል እንካ ብለው ሰጡኝ ይላል የሚገርመው ሰዒድ ኢብኑ ሙሰይብ ይህ ታላቅ ሊቅ ይህ ታላቅ ዓሊም ለንጉስ እንቢ ያለውን ለደረሳው ሰጠ እና ድህነት ክብረት ሳይሆን ትልቁ ሚዛን ዒልም ላይ ያለ ነው የዛሬ አባቶች የዛሬ እናቶች ሴት ልጆቻቸውን በተለይ ወደዚህ ወደ ምዕራቡ ዓለም ብትሄዱ ወእንተን መህር ምን ያክል ሆኗል ልጅህን ስጠኝ እሰጥሃለሁ መህሩ ስንት ነው 20 30 ተመልከት 20 30 ያችን ይቀበልና እንክታርጎ ከበላ ወይ ቆርቆሮን ከገዛ በኋላ በመጨረሻ ላይ እንዲህ ይላታል ልጄ የእንትና ልጅ ናት እንጂ ልጅ አቤት ያቺ ልጅ ምትገርም አንተን ሳዑዲ አረቢያ ሄዳ ለአባቷ እኮ 200 ካሬ ባለ 100 ቆርቆሮ ቤት ሰራችለት እያለ ሁሉ ጊዜ ይቀጠቅጣታል ከዛም በኋላ ያቺ ልጅ ኑሮዋን አፍርሳ ምን ታደርጋለች ያ ባል ስንት ሺህ ብር አውጥቷል 30 ሺህ ብርን ከታድርጎ ተበልቷል እንደገና ያ ኑሮ ይፈርስና ወዴት ትሄዳለች በባህር ከተሳካ ባየር ካልተሳካ በባህር ወዴት ትሄዳለች ወደ ሳዑዲ هذا حرام ነው والله حرام እርም ነው ወንድም ልጅ በባህር ሴትም ልጅ በባህር መሄድ አይፈቀድላትም ለሐጅ ካልሆነ ከሙህሪም ዋጋ እንጂ ብቻዋን ባየር ላይ ራሱ መሄድ አይፈቀድላትም ክልክል ነው እርም ነው ይሄ እንደዚህ ሁና ከሄደች በኋላ ደግሞ እዛ ትሰራለች የአረብ ሴቶች እየሰደቧት የተለያየ ነገር እያደረሱባት ትሰራ ትንገላታና እዚህ በራሱ ስም ቤት ይሰራል እየሰራሁልሽ ነው የቆርቆሮ የሲሚንቶ የምን ይላታል ለመጨረሻ ላይ በራሱ ስም ያሰራና እዚህ ስትመጣ አይ ለባሏ ይዘው ትሄዳለች ለብቻለሁ እኔም ጨምር ያለው ይልና ወይ ክዳታል ወይ ይካፈላታል ይሄ እንባ ደም ነው እየበላል ስለዚህ ሴት ልጆቻችንን ሸሪዓ ባለው መልኩ አሳድገን ሸሪዓ ባለው ቦታ ላይ እናስቀምጣቸው ወዲያ ያደረገልን ነገር ሰላም አለይኩም ወራህመቱላህ